በድንጋይ መሬትን ሳትኳት። በህይወት የተሳሳትከው ምንድነው? ወንዳ ወንድ ናት የሚለው ነገር። እንዴት ናችሁ? ዛሬም ደግሞ የተለያዩ አዳዲስ ነገሮችን ይዘንላችሁ መጥተናል። አዲስ አበባ ውስጥ እዚህ መስቀል አደባባይ አካባቢ ነው ያለሁት። የተለያዩ ስቁ ጥያቄዎችን እናቀርብላችኋለን። ለነዛ ጥያቄዎች የሚሰጡትን መልስ አብረን እናያለን። ወደ ቪዲዮ እንሄዳለን። የኔ የምትይው ሁለት ነገር ንገሪኝ። ራሴና ፈጣሪ። እሺ፣ በህይወትሽ በጣም የተሳሳትሽው ነገር ምንድነው? ሰው ማመኔ። በህይወትሽ ትልቁ የተማርሽው ነገር ምንድነው? ያው ለራስ መኖር እንዳለብህ፣ ላይፍን ቀለል አድርገህ መኖር እንዳለብህ። እድሜሽ ወደ ኋላ ቢመለስልሽ ምን ታስተካክያለሽ? ራስሽን ታስተካክያለሽ። ስላንቺ የሰማሽው በጣም የሚደብር ነገር ምንድነው? አስደብሮኝ አውቅም፣ ግን ብዙ ነገር ተብያለሁ። ወንዳ ወንድ ናት የሚለው ነገር። እስካሁን ያላደረግሽው ነገር ምንድነው? ሀብታም አልሆንኩ። እሱ ነገር ነው። እሺ፣ በጣም የሚያስገርምሽ ነገር ዓለም ላይ ምንድነው? ከተፈጠሩ ነገሮች ማለት ነው። ከተፈጠሩ ነገሮች ማለት የሰው ልጅ ይገርምሻል። ለራስሽ የምታፍሪበትን አንድ ነገር ነገር። ምንም አላፍርም። ራስሽ ምንም አታፍሪ። ከህይወት የተማርክበት ማለት ነው። አይ ህይወት ስትል መኖርን በክርስቶስ መኖርን ነው የተማርኩት። ኦኬ፣ የምታፍርበት ነገር ምንድነው? ስለራስ ድካሜ ያሳፍረኛል። ኦኬ፣ ወደ ልጅነት ብትመለስ ምን ታስተካክላለህ? በልጅነት በመመለስ ልጅነትን በአግባብ መኖር ማልፍ ይመስለኛል። ኦኬ፣ እሺ፣ ስለራሴ የሰማው የሚያስገርም ነገር። ስለራሴ በእግዚአብሔር መወደዴ። ሰዎች ስላንተ ምን ሊያስቡ ይችላሉ? ብዙ ነገር ሊያስቡ እንደሰው አንደኛው ይለያያል። ይሄንን ሊያስቡ ይችላሉ። ጥሩ ሰው ነው ብለው ሊያስቡ ይችላሉ። ግን አይደለ ነኝ ብዬ ማሰብ። ሁለት ስለራስ እውነት ንገረኝ። ስለራሴ እውነት ነው ብዬ ማስበው ሰው መሆኔ ነው አንደኛ። ስለዚህ ሰው በመሆን ቀጥላለሁ፣ ትክክለኛ ሰውነትን በመኖር ቀጥላለሁ ብዬ አስባለሁ። እሺ፣ ትልቅ ውሸት የሰማው ምንድነው? ከሰው ሊሆን ይችላል። እግዚአብሔር የለም የሚል ውሸት። በህይወት ሁለት እውነት የኔ የምትላቸው ንገረኝ። ስልኬና ቤቴ። የምታፍርበት ሁለት ነገር። ምንም ማፍርበት ነገር የለኝም። እሺ፣ የማትረሳው የሚያስጠላ ነገር ንገረኝ። ምንም የሚያስጠላ ነገር የለኝም። በህይወት የተማርክበት ነገር። እምነት፣ ማመን። በማመን ተምረሃል? ማመን የለብህም። ምንም ነገር ማመን የለብህም። ኦኬ፣ እሺ፣ በህይወት የምትፈራው ነገር? ማጣት ትፈራለህ? ማጣትን በጣም እንፈራው። ስለራስህ እውነት ንገረኝ፣ ሁለት ነገር። አርቆ ሀሳቢ ነኝ እና ችኩል ነኝ። ኦኬ፣ ወርውሬ በድንጋይ መሬትን ሳትኳት። ይሄ በጣም ከባድ ውሸት ነው። ተማርከው ሁለት ነገር ንገረኝ። ከህይወት የተማርኩት እንግዲህ ያገኘነውን ማንኛውም አጋጣሚዎችን መጠቀም፣ አጋጣሚዎችን አለማሳለፍ እና ያው ላለፈ ነገር ደግሞ ጸጸት ማቆም ጥሩ ነው። የማትፈልገው ነገር በሰው ላይ ሲደረግ አንተ ውሳኔክ ምን ሊሆን ይችላል? ያው ማጋለጥ፣ እንደዛ የሚያደርጉት ሰውዬ ማጋለጥ እንዳያደርገው። በህይወት የተሳሳትከው ምንድነው? በህይወት የተሳሳትኩት ብዙ ስህተቶች አሉ። ሁለት ትልቅ የሰማው ውሸት። የሰማሁት ውሸት የሆነ ነገር አደርግልሃለሁ ተብሎ ያስባል ነው። እሺ፣ እስካሁን ያላረኩት ዓለምን መዞር። እሺ፣ ስለራስ የሰማኸው የሚያስገርም ነገር? ሀብታም ነው። ወደ ልጅነት ብትመለስ ምን ታደርጋለህ? ብዙ የሚስተካከሉ ነገሮች አሉ። እሺ፣ አንድ ሚስጥር ንገረኝ። አይለፈኝ። የማትረሳው ውሸት?
መኪና መንዳት አልችልም ብዬ ዋሽቼ አውቃለሁ። መንዳት እችላለሁ ግን አልችልም ብዬ ዋሽቼ አውቃለሁ። የኔ የምትለው ሁለት ነገር ያው ንብረቶቼን አንድ የራሴ እቃዎች አሉ እና ስዕሌን ነው የምለው። አዎ ባንተ በራስህ የምታፍርበት ሁለት ነገር በደንብ ኳስ አለመቻሌና አለመወፈሬ ቀጭን መሆኔ። ኦኬ በህይወት ትልቁ የተማርከው ነገር ያው ጓደኛ ሲኖርህ ለጥቅም አትፈልገው። ሁሉ ጊዜ አብሮ እንዲሆን አብሮ የሆነ ሚስጥር እንዲጋራህ እንጂ ለጥቅም አትፈልገው። ሰዎቻችን እንግዲህ እነዚህ ቪዲዮዎችን ይመስላሉ። ታችን ላይ የቦሌ መንገድን ማየት ትችላላችሁ። ቦሌ መድኃኔዓለም እንደዚህ ያምርበታል ብዬ ተስፋ አድርጌ አላቅም። የተለያዩ ጥያቄዎችን መንገድ ላይ ጠየቅናቸው። እነዚህን ይመስላሉ። ስለ ኳስና ስለ እነሱ ላይፍ ስታይል አንዳንድ ነገሮችን ጠይቀናቸዋል። እርግጠኛ ነኝ ትዝናኑበታላችሁ፣ ትማሩበታላችሁ ብዬ አስባለሁ። በቀጣይ ደግሞ የተለያዩ ጥያቄዎችን ቻሌንጆችን ይዘን የኢትዮ ትራቭል ቤተሰቦች ጋር እንመጣለን። እናንተ የሚያስፈልገን ሁሉ ጊዜ እንደምንለው ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ቤተሰቡ ነው። የእናንተን ደግሞ ፌቨራይት እንዲሁም የእናንተን እይታ ስለ ላይፍ ኮሜንት ላይ ያስቀምጡልን። ለሌሎች ያስተምራል ብላችሁ ካሰባችሁ ኮሜንት ላይ ያስቀምጡልን። ቤተሰቡ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ይመቻችሁ። ፒስ